ማሪ። ስለዚህ እኔም ብለው ነው አናቅማት በይ። ለምንድን ነው አይኖች ለማየት የማትፈልጉ? እዚህ ድኒት አርጋቦ ኒት አርጊ። እኔ ለእናንተ ልናገር ካልሆነ በስተቀር እንትላት ሆ አንዳንድ ጊዜ ስትፈርዱ ጭፋነ ፍርድ አትፍረዱ። ተረጋጊ። ቀሲል ከረድ የሚያወጣው እሱ ሰማይ ነገር በልቡ ተቀባለለ ብቻ ነው። እሺ ያመመኝ ያ ብቻ ነው። ነገር አልፈልግም አልኩሽ እኮ እሱ አስተኛው አለችው እንዴ? እሱ እኮ ልጄን አጫውተዋለሁ ሊወስደው የራሱ ነው ያንከላከወለን እና ምን ታርገው? ትግደለው? ትነቀው? አእምሮው ካላሰበ ሰውየው ምን ታርገው? ጤነኛ ሰውዬ በሽተኛ ከሆነስ የአእምሮ በሽታ ካለውስ ለዶላር እንጂ ለሰው ልጅ ክብር ከሌለውስ ለልጁ ክብር ከሌለውስ ምን ታርገው? ሴትዮዋ ምን ታርግ? ትሞት ልጅቷ ምን ታርገው? እሺ የዶላር ጭንቅላቱ የሞላ ከሆነ ሲምል ታርገው ንገሩኝ እስኪ። ለምንድነው እሷ ጋር እናንተ እኔ እሷ የምትቆስለው ቁስል የማይታያችሁ? እሷ የምትታመመው ህመም የማይታያችሁ? በቃ እንደማንም ብላ ልጇን ታድና እንዴ እኮ ልታድነው ከሆነ ደግሞ ራሷ ተረጋግታ ነው እንጂ ተያይዛ ኮነት አይደለችም። ልውሰደው ልምጠቀው ብላ አይደለም ከእጆ ነጥቃ የምትወስደው። ተረጋግታ በተረጋገ መንፈስ ነው። እናንተም ተረዷት እንጂ ለእሷ ብቻ እንትን አትበሏል። በእኔ የምፈልገው ነገር በእንደዚህ ሁኔታ ጤነኛ ልጅ አይሆንላትም ነው ያልኩት። በቃ አለቀ እንዴ። የምትሰቃየው እኮ እሷ ናት እዛ እኮ እንጂ ሰው መሪያም ማለት ነው። አንድ ነገር ልንገርሽ፣ እግዚአብሔር እንጂ ሰው አይደለም የሚያኖረው ፈጣሪ ደግሞ እድሜና ጤና ይሰጠዋል እኮ። አሁን ገና ነው ገና የ3 ወር እንኳን እንደዚህ ብሎ ገና ወዷ ላይ ያለ እንኳን ነገ ትኖሪያለሽ። አንዴ ለንገርሽ መሪያም ማለት ነው ትናንትና እንኳን ገና ሳይወለድ ነገ ትኖሪያለሽ አትኖሪም ብሎ ረግጧት የሄደ ልጅ ነው። ግን እሱ ለዶላር የሸጣት ለራሷ ሽጠዋታል። መጨረሻ ደግሞ በልጁ መሸጥ መጣ። ካላስ መውቀስ ካለባቸው ለሱ ውቀስ እንጂ ሩታ አይደለች የምትወቀሰው። እዚህ ጋር መሸጥ ብትፈልግ በልጇ መንገድ ብትፈልግ በብዙ ሰው ቤት መጥታለች። ብዙዬ ጋር መጥታለች፣ ገነት ጋር መጥታለች፣ ራሷ ቻናል መጥታለች። አንድ ቀን አውጥታ አወጣቅም እስካሳዩኝ ያወጣችው አንድ ቀን። ለምንድን ነው የእሱ ነገር ለእሷ እሱ ሊያስረግጣት ሊያሰድባት ይሆን አለሻ ሰው እንዲጠላት የማይቆፍረው ጉድጓድ የለም። እናንተ ደግሞ የእሱ በመድኃኒዓለም እኔ የምለው ማለት ነው አንዴት ተናግረን እኮ ደከመን። ላስረዳሽ አንዳንድ ጊዜ ይደክማል። ታውቂያለሽ ወደ ጤነኛ አይመስለኝም ማለት አንዳንዴ ጤነኛ አይደለም። ቆይ ልንገርሽ አብሮ ምን እንደነካው አላውቅም። ስለዚህ እኔ ልናገር የምችለው ልጅሽን አድኒ ነው የምለው። ተማንም ወረበላ ልጅሽን አድኒ በቃ እኔ የምፈልገው እሱ ነው። እሷ ጤነኛ ናት። በቃ እሷ ትችላለች፣ ጎበዝ ናት፣ ብዙ ነገር ማድረግ ትችላለች። ስለዚህ ልጅሽን ተባልሽም አድኒ፣ ተጓደኞችም አድኒ፣ ተሁሉም ሰው አድኒ ነው የምለው። ምክንያቱም በልቡ የተኛበት ልቡ የሆነ ነገር ቢሆንስ ልቡ የሆነ ነገር ቢሆንስ ቢፈነዳበትስ ይዛኔ ማለት ነው እንድትንጋለለ እንዴ። አንዳንድ ጊዜ በቃ የሆነ ልንገርሽ ማሪ ልንገርሽ እኔ ደግሞ እዚህ ጋር ቆይ ማሪ ልንገርሽ እኔ የተሰማኝ አይደል የኔ ይሰማሽ ኦኬ ቲንክ ማርያም ማለት ነው። ልንገርሽ ማሪ አይ ኖው ሁላችንን ደንግጠናል። እኔም ለራሴ ደስ አላለኝም። እኔ ከአሁን ልጁ በቃ ትንፋሱ አጠረበት። ከአሁን በቃ ልጁ የሆነ ነገር ሆነ ብዬ እስክጮህ ነው የሆንኩኝ። ቢኮዝ ገና ህፃን ልጅ ነው። ግን ደግሞ ከአሁንም ጥንካሬ እንድለማመድ ተብሎም ተነግሮናል ማለት ነው። አሁን ፖይንቱ አብርሃም እንደዚህ ካደረገው ሩታ አታድርግ ብለው ከሰማት ነው እንጂ አብርሃም አይሰማት ከሆነ ሩታ ምን ታድርግ? ልጁ ለሁለታቸው እኩል ነው የሚደርሳቸው አይደለም። ለሩታ የበለጠ አይደርሳትም። ኦር ለአብርሃም አይደርሰውም። ግን እንደዚህ አታደርግ ብላ ሩታ እሺ በአንድ 2 ቪዲዮ እስከ 10 ቪዲዮ ተሰራ በልጁ አይደለም። እኛም የነገርናቸው ነው። ስለዚህ እዚህ ጋር ሸዊ ደግሞ የሁለቱ ስህተት ነው። ሩታ አብርሃም ብቻ የሚባል ነገር የለም። የሁለቱ ስህተት ነው። ማቆም ካለባቸው ያቆማሉ። ማሬ እሱ ተጨልሏል አልኩሽ እኮ ጤነኛ ሰው ነው ተናገርሽ የሚስገባው እሱን እኛ መናገር አንችልም። ምክንያቱም አብዷል። እሱ ጤነኛ አይደለም። አሚሮ ከችግር አለበት እንዴ። እብድ ሰው ይነገራል ተብሎ አንቺ ለምንድን ነው አብርሃም የምትይኝ? እዚህ ጤነኛ ሰው ጥሩ ሰው ጤነኛ ሰው የሚያስብ ሰው እኮ በልቦ ያንጋልለውም ነበር። ምን ሆነሽ ነው?
እሺ ጥንካሬውን ካሜራ ፊት አምጥቶ እንደሚያለማመደው ጥንካሬ ልጁ እንድጠነክርለት የሚፈልገው ካሜራ ፊት ደቅኖ ነው። እናቱን ያላንከባከበ እስክትወልድ ድረስ እንኳን ያላንከባከበ ዛሬ ለጥንካሬ ነው ጥረት ያደረገው። ዛሬ ነው ወንድነቱ ወደ መመዳነ አይደለም ማሪ አይደለም። ልንገርሽ ወዲህ ማለት ነው። ሁላችሁም ስሙ። ሰው ልጅ ማለት ነው ጤነኛ የሆነ ሰው የ3 ወር ልጅ በልቡ ያንጋልልም። ስህተት ነው። ይሄ ምን አሁን አባት ሆነ ዝግጁ ነው እንዴ? ያልኩኝ አይደለም እኮ ያልኩኝ ነኝ። ስህተት ነው ማንጋለል ብቻ ሳይሆን በልብ ሳይሆን ማለት ነው። ሲጀመር ልጁ ካሜራ ላይ መውጣት የለበትም። በልብ ልቡ ነው። ልቡ ሊፈነዳ ይችላል። ልቡ ታችን እኮ ትንሽ ናት፣ ስስ ናት። ልጅ አይሆንም ነው እኔ ምክንያቱም ወልጄ ስለማቅ እንዴ ገብቶኛል ማሬ። ግን አውሩታ ኢቨን ለሱ እንደዚህ አታደርግ ካለች አብራ የሚሰማ አይደለም። አይሰማትም። ጤነኛ የሆነ ሰው ነው የሚሰማው። ኦፍኮርስ በቃ ይሄ ከተረዳሽን ጥሩ ነው። ሩታ ጋር እንዳትሄጅባት ብዬ ነኝ። ግን ለምን ሄድባታለሁ? እኔ የምለው አዲኒ ነው። እኔ ግን እኮ ማዳን የምትችለው እኮ እያልኩሽ ነው። ማዳን የምትችለው እኮ ተስማሙተው ከሆነ ነው። የሆነ ነገር እሷን መብረድ ያለበት አዲኒ ብለሻት ነገ ጠዋት አብራም ይዞ ከመጣ እንዳትወቅሻት ብዬ ነው። አዲኒ ስትያት እኮ ማሬ ከወንድሟ መንጠቅ የምትችል ከሆነች ኦር ከአባቷ ከእናቷ ኤኒቲንግ ከማንኛውም ፋሚሊ ከሆነ ነው። ከአባት ግን ማዳን አትችልም። አብርሃም ራሱ አስብ አስተውለ ነው ልጁ ማዳን የሚችለው። ገባሽ? እሱ እኮ አያስብም ወይ ተሰማቃ ወይንም ወደ የሆነ ቦታ ሃይማኖት ቦታ ይግባ። ልጁ ጤነኛ አይመስልም። ጤነኛ የሆነ ሰው የሱስ ወረጅ በልቡ አያስተኛም። ይሄ ትክክል አይደለም። አሚሮ የሆነ የተዛባንበት የሆነ ነገር ነው። ሁሉም እኮ አያያዙም እንኳን ሩታ ስትይዝ እስኪያት ሩታ ስትይዝ እና አብርሃም ስትይዝ በፍጹም አይገናኝም። እኔ ማሬ ተረጋጊ። ታችሁን ተቆጣጠሩ። እውነት ለመናገር ነ ንገርሽ ገኒ እውነት ለመናገር ማለት እንድትረጋጉ ማለት ነው። ህፃን ልጅ ከ3 ወር በኋላ ነው ጠንካራ እንዲሆን የሚደረግ ነው። ተረጋጉ በቃ። አእምሯችሁ በእንደዚያ ሰሙኑት እንዲ ለአእምሮ እኔ ወልጄ ባለማሪ 1 ዓመት ያህል አሳድጊያለሁ። ግን በልባ እኮ በኢትዮጵያ ስለሆነ የኔ ማር በኢትዮጵያውያን ያልቆየ ባህል ስለሆነ የአሁን ጀኔሬሽን ለብቻው ነው ማሬ። ልጅ ከ2 ወር በኋላ መጠንከር ያለበት አይሆንማ። በኤችዲ የሚታመሙ ልንገርሽ የሚታመሙ ልጆች አሉ። ሰውነታቸው የሚተጣጠፍ ማይዘረጋ ልጆች አሉ። ቢኮዝ ከህፃናነታቸው የሆነ ጠንከር ያለ ነገር በልቡተኛ ይላል ሳይንሱ እኮ። ልጅ እኮ እንደዚህ ነው ማሬ። ፈረንጆች ባህር ውስጥ ይዘው ሲገባ ላይ እንደ በ1 ወራቸው ማሬ ተረ ልጅ ይገባል ባህር ውስጥ። እኛ እንዳስተዳደግን ህብረተሰብ ማለት እኮ ህብረተሰባችን እኮ ከኋላ ታሪክ እያመጣ ስለሆነ ነው እንጂ የሁላቸው ልጅ እኮ ፈጣሪ እኮ አንድ ነው አይደለም? የነጭም አንድ ነው፣ የጥቁርም አንድ ነው። ገባሽ? ስለዚህ ይሄ ልጅ ፈጣሪ ብቻ ይጠብቀው። አዎ ልጁ እስከሚያገሳ ማድረጉ ያናድዳል፣ መቆየቱ ያናድዳል። የ1 ሰከንድ ምናምን ችግር የለም ከቆየ ነው የሚያነዱ። አሁን ግን ፖይንታችን በልብ ማስተኛ ሳይሆን ማድረግ ያለብን ልጁ ካሜራ ላይ መውጣት የለበትም። ከወጣም ጭቅጭቅ መስማት የለበትም። በልብ ተኝቶ እኮ እኔ ደግሞ መልሶታል አይደለም? በጆሮ የሚሰማ ወሬ ይሄ ነው የሚያናድደን። በጆሮ የሚገባ በልጅ ጆሮ የሚገባ ወሬ ነው የሚያናድደን። እንትን ያለኝ የተሰማኝ ምንድን ነው እንትኑ ነው ልቡ ላይ የተኛው ነው። በቃ የሆነ ክርክ እንደ በቃ የሆነ ልጅን መሰለኝ የምር የሆነ ልብ እኮ ግብግብቱ እኮ በቃ አይችልም እኮ አሁን ህጣን ልጅ ነው። አውሮና ሊውረድ እሺ መራኤልና ትጂ አውሮ እሺ ደምሴ ይሰማል? እኔ ያ ይሰማል ወዴ። ኦኬ እኔ ሀሳብ የሚሰጠው ለሁለቱ ሆኖ በአብርሃም በኩል ጫና አርጌ ነው የሚሰጠው ማለት ነው። በሩታ በኩል ለቀቅ አርጌ ነው የሚሰጠው። ከየት ነው የሚጀምረው? ከ1 ወር ነው የሚጀምረው ማለት ነው። የኔ ወሪ ማለት ነው ማለት የኔ ሀሳብ መጀመሪያ ልጅ የሚባለው አሁን አይደለም። መማሪ ያታቋርጡኝ። እኔ ልጅ የሚባለው ገና ከተረገዘ ከ1 ወር ኦር ከ5 ቀን በኋላ እርጉዝ መሆኑ ካወቀ በኋላ ነው መንከባከብ ያለበት፣ የልጅ ስሜት መረዳት ያለበት ማለት ነው። 9 ወር ሙሉ የፈለገው ነገር ተደርጎ እርጉዝ አይደለችም እየተባለች እየተረገጠች እየተሰደበች ብዙ መከራ ስቃይ አይታ እኛም ከሱ ጋር እየተጋፈጠን እያለቀስን ብዙ ነገር ሆነን
ከዛን እግዚአብሔር ደግሞ በምህረቱና በቸርነቱ ብዛት ልጁ በሰላም እንትን ሆኗል እና ከዛም አሁን ጤና ልጅ ሰጥቷል። ያ ጤና ልጅ አመስግኖ ሚስቷ አንከባክቦ መኖር ሲገባው አሁን 3 ዓመት ሙሉ በሚስት እየነገደ ያለ ስሟ ስም ሰጥተው ሚዲያ ላይ እንዲረግጥ፣ እንዲሰደብ፣ እንድትወርቅ አድርጎ አሁን ደግሞ ገና 2 ወር ምናምን እኮ ነው 3 ወር አልሞላም። እኛ ሀገር እኔ ያደግኩበት ኢትዮጵያዊነት የኢትዮጵያ የኛ ማለት የኛ ደማችንና የውጭ ሀገር ደም ይለያል። እዚህ ጋር ማንም ሰው ተምሯል። እንደ ቴክኖሎጂ ከሆነ ማንም ሰው ተምሯል። ግን የቴክኖሎጂ ጉዳይ አይደለም። እዚህ ጋር ገና ሕፃኑ 2 ወር ምናምን ነው። እንኳን በደረት ላይ መተኛቱ ይቅርና ስንይዝ ማለት ነው ብዙ ቀና ሳናርግ ነው እንደ እንቁላል ነው የኢትዮጵያ ማለት የኛ የአበሻ ልጆች የምንይዘው የምንንከባከበው ማለት ነው። እሱ ግን ምን አደረገ? አያያዙ አይታችኋል። እንደገና ደረቱ ላይ አስተኝቶ ይሄ ለመጠነከር ሳይሆን የዶራል ሶስ ስላለበት እና ከሚስቱ አልፎ በልጅ መነገድ ስለተነሳ ነው። አባት እንኳን እንጀራ አባት እንኳን ሳይሆን ጎረቤት በስነስርዓት ልጅ ያሳድጋል። መንገድ ላይ ያገኘው ልጅ ማለት ነው። ሩታ ቢሆንም እንደዚህ ተሰቃይታ ያገኘችዋ ልጅ እግዚአብሔር አመሰግና እኔ ባሌ ከኔ አልፎ ምንም ነገር ማድረግ አይችልም፣ በስንስርዓት አልፈልግም፣ ይሄኝም ማድረግ አልፈልግም፣ ከካሜራ ጀርባ ኦኬ እኔና አንተ እንደፈለግ ሆነን እንሰራለን፣ በልጄ ግን አትምጣብኝ፣ እኔም አልመጣም፣ ፈጣሪም አላሳዝንም ብላ በ4 ነጥብ ማዝጋት ትችላለች ሩታ ራሷ ማለት ነው። ለምን እሷ ናት የተሰቃየችው። በየቻናሉ ለማሳደግ እሱ አገር ትቶ ሲሄድ ሲዘናና ሆቴል ሲዞር እሷን ለማብላት እንኳን ከብዷት በግሊኮስ እንደ ምግብ እየጠጣች ተሰቃይታ ነው የወለደችው። እና እንኳን ይሄ የ9 ወር ስቃይ ይቅርና ይሄኝ ለመውለድ ያየችው በሚጥ ጊዜ ምን አይነት ስቃይ እንደሆነ ታውቃለች። ያ ቁስሎት ትዝ አይላትም። ምንም ነገር ሊሆንም ይችላል፣ ምንም ነገር ልታደርግ ትችላለች። ነገር ግን በልጄ ላይ አትመጣም። ካልሆነ ማይሰማ ከሆነ የእሱም ቤተሰብ አለ፣ የኔም ቤተሰብ አለ። እኔ ነኝ የሚቸግረው አደጋ ሲደርስ ማለት ነው። እሱ አይደለም፣ እሱ ወንድ ነው። እኔ ነኝ ከሱ ጋር የሚሰቃየው፣ እኔ ነው ማሳክመው፣ እኔ ነኝ እንትን ማለቅሰው፣ እኔ ነኝ እንቅልፍ አጥቼ የምተኘው። ገና ህፃን ምንም አይዛ። የአበሻ ልጅና የፈረንጆች ምናምን አታስመሳስሉ። እዚህ ጋር ሩታም ዛሬ እወቅሳታለሁ። አብርሃም ደግሞ ዘላለሙ እስከ ዘላለሙ ይሄ ዩቲዩብ እስከሚዘጋ ድረስ በሴት ክብርና በልጅ ክብር ብቻ ነው ማስራት የተነሳ። እንኳን ለኦዲየንስ አያከብርም፣ ለአባት ክብር አይሰጥም፣ ለቤተሰብ ክብር አይሰጥም። ግን ለህፃኑ ክብር ይኖረው። ምን እያስተላለፍኩት ነው? ነገ ልጄ ከኔ ምንድን ነው የሚወርሰኝ? ተወራሽ ምንድን ነው እያደረኩት ያለው? ከኋላ የኔ ታሪክ ምንድን ነው ብሎ እራሱ ማሰብ አለበት። የሩታ እናት ዛሬ ምንድን ነው ያለችው? እኔ እንደ ልጆቼ እንትን አድርጌ ያሳድጋለሁ በእውቀት አለች እኮ። ገምታ አያችሁ፣ የተማሪ ሰው እንዴት እንደምመለስ። ምንድን ነው ያለችው? እኔ እንደ ልጆቼ ያሳድጋለሁ፣ ማሂም ልጅ እኔ ጋር የለም አለች። እሱ ግን ለሚዲያ ለጓደኞች ቻናል ለማሳደግ የሚስቶ ክብር ዝቅ አድርጎ አስረግጦ ያለ ስም እየሰጠ ፍቅር ጥያቄ ያልቀረበችው ፍቅር ጥያቄ እየተባለች እስኳን ድረስ ያልሆነው ያለፈው ታሪክ እያመጡ የእሱ ቡችሎች እስኳን ድረስ አልተኙም። እሱ ደግሞ እንደ ቡችላ እዛ ተከትሎ ይሄዳል፣ ላይክ ያደርጋል፣ ከዛም ልብ ያደርጋል። ያ ልብ ይዞ ደግሞ አደባባይ ላይ ይዞራሉ። ከዛን ሚስቶ ትረግጣለች። አሁን ደግሞ በልጁ ምንድን ነው ይሄ ኃይል? የሰማይ ቤት ነው እንደ እየሰራ ያለው? የምድር እኮ ነው። ነገ ትተን የምንሄደው እኮ ነው። ሞት አለ፣ መኖር አለበት። ለፈጣሪ አይፈራም እንዴ? ይህን የእሱ ቤተሰብ አይቆጡም እንዴ? እንደዚህ አይነት ነገር ሲያደርግ እሱ አያስትሉን ጭንቅላት የለው? ምን የ5 ደቂቃ ስሜት ብቻ ነው የሚያውቀው። ከዛ በኋላ ሚስቱ አረገዘች፣ ወለደች። ከዛ ልጁ በአይን